ብልታችሁን ለምንድን ነው ማሳደግ ወይ ማተልቅ የምትፈልጉት? ምክንያቱም ብዙ ኢንቦክስ ይደርሰኛል ማሳደጊያ መድኃኒት ምናምን አለ ወይ? ማወቅ ያለባችሁ ነገር በመድኃኒት በሚቀባ ነገር የሚስተካከል አይደለም። ግን ለምንድን ነው ብልታችሁ እንዲተልቅ የምትፈልጉት? ለመልክ ለራሳችሁ ነው ወይስ ሚስታችሁን ለማርካት? ሚስታችሁን ለማርካት ከሆነ ማለት ነው የሴት ልጅ 85% የሴት ልጅ እዚህ ጋር ክሊቶሪያስ ውጭ ላይ ኦኬ፣ ፎቶ አልፖስትም፣ ውጭ ላይ ክሊቶሪያስ የምትባል ኤሪያ አለች። እሷ ማለት የወንድ ልጅ የብልት ጫፍ ማለት ናት። እሱም ያለው ነርቭ እሷም ጋር ያለው 8000 ነርቭ በጣም ሴንሲቲቭ የሆነ ኤሪያ ነው። ሴት ልጅን ለማርካት ፔኔትሬሽን ራሱ ላያስፈልጋት ይችላል፣ ውስጥ መግባት ላያስፈልጋችሁ ይችላል። ስለዚህ ለምንድን ነው እስቲ ብልታችሁ ማሳደግ የምችሉ? ለሴት ከሆነ ሴት ልጅን ለማርካት ብዙ አይነት ስቲሙሌሽኖች አሉ። ክሊቶሪያል፣ ቫጃይናል፣ ጂ-ስፓት። በዋነኝነት ክሊቶሪያልን ብቻ በመጠቀም ማርካት ትችላላችሁ። ስለዚህ ሴት ልጅን ማርካት የምትችሉ ከሆነ በትንሽዬ ብልት ማሳደጉ ለምን አስፈለገ የሚለውን እስቲ ንገሩ። አይነቶች አሉት ኤሬክታይል ዲስፈንክሽን ማለት ነው። ቤዝድ ኦን ሲቨሪቲ እንዲሁም ከአመጣጡ አንጻር ከጊዜ በኋላ ነው ወይስ ከመጀመሪያው ጊዜ ጀምሮ ነው? በሁሉም ሁኔታ ነው ወይስ ሁኔታዎች ይመርጣል ወይ? እንዲሁም ደግሞ ባለው ሲቨሪቲ ማይልድ፣ ሞድሬት፣ ሲቪየር ብለን የምንለካበት መንገዶች አሉ። የኤሬክታይል ፈንክሽን ስኮር የምንለው አለ እና በዛ ስኮር መሰረት ከ5 እስከ 7 ከሆነ በጣም ሲቪየር ነው የምንለው ደረጃ አለ። ከ8 እስከ 11 ከሆነ ሞድሬት ነው። ከዛ በላይ ከሆነ ከአነስተኛ እስከ መካከለኛ ወይም ማይልድ ቱ ሞድሬት ብለን የምንከፋፍላቸዋሉ። እነዛን ክራይቴሪያዎች አንደኛ የምናወጣበት ምክንያት የሕክምና ኦፕሽኖቹን ለመምረጥ ይሆናል ማለት ነው። ሁሉም የብልት ጥንካሬ ችግር በሚዋጥ መድኃኒት ላይታከም ይችላል። ስለዚህ እሱን የህክምና አማራጭም ለመወሰን ያለውን የብልት የጥንካሬ ደረጃ ማጣት መከፋፈል ያስፈልገናል ማለት ነው። ያንን ስንከፋፈል በሚዋጥ የመስተካከል እድሉ ከፍተኛ ነው ወደሚለው የሚወስደን አለ። ከሚዋጥ ደግሞ በተጨማሪ የንዝረት ህክምና፣ የመርፌ ህክምና የሚያስፈልጋቸው የብልት ጥንካሬ ማጣት ያለባቸው ሰዎች አሉ የሚለውንም ይጠቁመናል ማለት ነው። ሌላኛው ምንድነው? ሪቨርሳብል እና ነን ሪቨርሳብል ኮዝ የምንለው አለ። ሪቨርሳብል ማለት ወደኋላ መመለስ የሚቻሉ ምክንያቶች ናቸው። ለምሳሌ ከነዚህ ምክንያቶች አንደኛው የደም ስር ችግር ሲሆን ነው። የደም ስር ችግር ደግሞ ሆኖ የደም ቅዳ ላይ ያለ ችግር ሲሆን ነው። የደም ስሮቻችን ደም ቅዳም ደም መልስም ስላለው ማለት ነው። አርተሪ ቬን የምንለው ስላለው ማለት ነው። አርተሪው ላይ ያለ ችግር ሲሆን የመታከም እድሉ በጣም ከፍ ያለ ይሆናል። ቬን ላይ ወይም የደም መልስ ላይ ችግር ሲኖር ግን ህክምናውን ከሚዋጥም ከመርፌም ከንዝረትም ከፍ ሊያደርገው ይችላል። አሁንም አንቺ ላይ በተደጋጋሚ ቺት ያደርግብሻል። ኤክሴ ሰርጌን በጠበጠችው ይለናል የዛሬ ባል ታሪካችን። ሃይ ዌዲንግ ድራማ ፓርት 3 የዌዲንግ ድራማ 3ኛው ክፍላችን ላይ ደርሰናል። የዛሬ ባል ታሪካችን ወንድ ነው። ታሪክህን ስላጋራህን ስለላክልን በጣም እናመሰግናለን። ከልጅነቴ ጀምሮ በጣም ቤስት ፍሬንድ አለችኝ። ማለት ኤሌመንተሪ ላይ የተዋወቅ ነው። አንድ አካባቢ ነን። ቤተሰቦቻችን የሚተዋወቃሉ። በቃ በጣም ቤስት ፍሬንድስ ነን። ይሄ ሰው የሚያስቀና ሰዎች ጓደኝነታችንን ሲያዩት የሚያስቀና አይነት ጓደኝነት ነበር የነበረው። ነገር ግን 12ኛ ክፍል ስንደርስ ይህ ነገር ተቀየረ። ሪሌሽንሽፕ ውስጥ ገባል። ከዛ ለ7 ወር ምናምን ያህል ዴት ካደረግን በኋላ ለሪሌሽንሽፕ ፊት እንደማናደርግ ለሪሌሽንሽፕ አብረን ለመዝለቅ ምንሆን ሰዎች እንዳልሆነ ተማመንን እና በሰላም ተለያየን። ጓደኝነታችን ቀጠለ። እንደውም ይበልጥ ተጠናክሮ ነው የቀጠለው። ነገር ግን ስለዚህ ሪሌሽንሽፕ ታሪክ ደግመን ላናነሳ ወይም ደግሞ ላናወራበት ተነጋግረን አልተገባብተን ጸብ ምናምን ተነስቶ አይደለም። በቃ ፊት እንደማንደራረግ ሪሌሽንሽፕ በእኔና በእሷ መካከል ሪሌሽንሽፕ መሆን እንደማይችል ተነጋግረን ተማምነን ተለያየን። ከዛ በኋላ ወደ ግቢ ገባን። እኔም ሌላ ቦታ ሩቅ ግቢ ሄድኩኝ፣ እሷም ሌላ ቦታ ሄደች። በቃ እንደዋወላለን፣ እናወራለን። ሁለታችንም ከሃይስኩል ጀምሮ እሷም ቤስት ፍሬንዶች አሏት ሴቶች፣ እኔም ወንዶች ቤስት ፍሬንዶች አሉን። ነገር ግን ለፍሬንድሽፕ ሁለታችን በጣም እንቀራረባለን፣ በጣም ነው የምንዋደደው። በቃ እንደዋወላለን፣ እናወራለን፣ እንጫወታለን። ከግቢ ስንመለስ እንገናኛለን። ብዙ ጊዜያችንን አብረን እናሳልፋለን። ኢቨን እኔም ግቢ ሆኜ ሪሌሽንሽፕ ውስጥ ገብቼ ነበር። ሌላ እሷም ግቢ ሆና ሌላ ሪሌሽንሽፕ ውስጥ ገብታ ነበርና ስለ ሪሌሽንሽፕ ፓርትነሮቻችን እንነጋገራለን። ይሄ ነገር አይሆንህም፣ ይሄ ነገር አይሆንሽም ምናምን እንባባላለን። በቃ ቤስት ፍሬንዶች ነን። ከዛ በኋላ ከግቢ ስንወጣ ግራጁዌት አደረግን። ሁለታችንም አዲስ አበባ መጣን። ጓደኝነታችን ቀጠለ። ግቢ የነበረ ሪሌሽንሽፓችን የሁለታችንም ቆሞ ነበረ።
ከዛ እሷ እዚህ መታ ሌላ ሪሌሽንሽፕ ጀመረች። እኔ ሰፖርት አደርጋታለሁ። የእሷ ሪሌሽንሽፕ ለ2 ዓመት ምናምን ቀጠለ። እኔ ሲንግል ነበርኩኝ በዛ ሰዓት። በቃ ሰፖርት አደርጋታለሁ። የእሷንም ቦይፍሬንድ አውቀዋለሁ፣ የኔም ጓደኛ ሆነ። ከዛ በኋላ ከ2 ዓመት ከምናምን በኋላ ከቦይፍሬንዷ ተለያየች። እንደ አጋጣሚ እኔ ከዛ በኋላ ሌላ ሪሌሽንሽፕ ውስጥ ገባው። እዚህ ከመጣው በኋላ እኔ የቤተሰቦቼን ቢዝነስ ተረክቤ መስራት ጀመርኩኝ። አሪፍ ቢዝነስ አለኝ፣ ጥሩ ስራ ሰራለሁ። ከዛ የምሰራበት አካባቢ ላይ አንዲት ልጅ ተዋወቅኩኝ ከ3 ዓመት በኋላ ግራጁዌት ካደረገ ማለት ነው። ካደረግኩኝ ከ3 ዓመት በኋላ አሪፍ ልጅ ተዋወቅኩኝ። በጣም ቆንጆ የዋህ ምስኪን ልጅ ናት። በጣም ተመቸችኝ እና የትዳር አጋሪ እንደሆነች አውቄ ነበረ። እሷ ደግሞ ከግቢ ከወጣች በኋላ መጀመሪያ ተቀጥራ ነበር የምትሰራው። ከዛ በኋላ ደግሞ የግል ስራ የራሷን ስራ ጀምራ መስራት ቀጠለች። ከዛ እኔ አሁን የተዋወቅኳትን ገርል ፍሬንዴም ተዋወቀቻት። ቤስት ፍሬንዴ እንደሆነች ታውቃለች። የእሷም በጣም ጥሩ ጓደኛዋ ሆነች። ነገር ግን ሪሌሽንሽፕ ውስጥ እንደነበርን ዘግተነው ያለፍነው ምዕራፍ ስለሆነ ደግመን ለሌላ ሰው ማውርተን አናውቅም። የኔም ከረንትሊ ገርል ፍሬንድ የሆነችው ሴት ስለ ፓስት ሂስትሪያችን አታውቅም። ጓደኛዬ እንደሆነች ነው የምታውቀው። በቃ የእሷን በጣም ጥሩ ጓደኛዋ ሆነች። ከዛ በኋላ አመት ያህል ዴት ካደረግን በኋላ ፕሮፖዝ አደረግኩላትና ኢንጌጅ አደረገን። ኢቭን ኢንጌጅ ስናደረግ ቀለበት ምናምን ያማረጠችኝ ቤስት ፍሬንዴ ናት። የእሷን ምርጫ ስለምታውቅ ቀሚስ ምናምን ያጋዛችኝ እሷ ናት። በቃ በሁሉ ነገር አብራኛለች። ከዛ በኋላ መስከረም አካባቢ ነበር ቀለበት ያሰርኩት። በወሩ ምናምን ሽማግሌ ተላከ የእሷ ቤት። የሽምግልና ፕሮሰስ ምናምን አለቀና ከ6 ወር በኋላ ልንጋባ ወሰንም። ቤተሰብ ምናምን ደመደመ። ነገር ግን ከሽምግልናው ማግስት የቤስት ፍሬንዴ ባህሪ መቀያየር ጀመረ። በቃ አጓጉል የሆኑ ባህሪዎችን ማሳየት ጀመረች። ለሴት ልጅ ደውለህላት ካላነሳችልህ፣ ቴክስት ጽፈህላት ካልመለሰችልህ፣ አባቴ ምንድነው የምትጠብቀው? ተዋት በቃ። የምሬን ነው የምልህ። እሷ በሌላ በጎን ሌላ ፍቅረኛ ይዛለች ማለት ነው። ወንድ ልጅ ወንድ መሆኑን ጥያቄ ውስጥ የሚከቱ 3 ነገሮች። አንደኛ ማታ ወክ እያረጋችሁ ኮሽታ ሲሰማ የሚጮህ ከሆነ አብሶ የሚሮጥ ከሆነ በቃ ተበልተሻል ነው። ሁለተኛ እንደ ሚጥሚጣ፣ ቃሪያ፣ በርበሬ ኮስተር ያሉ ምግቦችን አልበላም ካለ፣ በተለይ ደግሞ አረቄ አልጠጣም ካለ። ሶስተኛ ካልሲው ካልሸተተ። ብዙ ወንዶች ይሄ ሊያስቃቸው ይችላል፣ ግን ወንድ ልጅ ወንድ የሚያስብለው የራሱ ጠረን አለው። ትንሽ ቁምጠጥ ማለት ነው። ሴት ልጅ ለአንተ የነበራትን ግምት የምትቀንስባቸውን ወሳኝ ምክንያቶችን ልንገር። የመጀመሪያው ነገር አብዝቶ መገኘትህን በራሱ ዋጋ ስለምታሳጠው ነው። በአንድ ሴት ውስጥ ከመጠን በላይ አቬሌብል መሆን የራስን ዋጋ ያሳነሳል። ምክንያቱም ሰዎች በቀላሉ ለሚያገኙት ነገር ወይም ብዙም ሳይለፍባቸው ለሚያገኟቸው ነገሮች ተገቢውን ትኩረትና ተገቢውን ዋጋ እንደማይሰጡ ትልቅ ማሳያ ስለሆነ ማለት ነው። እዚህ ጋር አንድ ምሳሌ ላስረዳ። የተፈጥሮን የምንተነፈሰው አየር በቀላሉ እናገኘዋለን፣ ፈጣሪ በስጦታ ሰጥቶን ማለት ነው አይደል? ነገር ግን ተገቢውን ዋጋ ሰጥተነው አናውቅም። ፈጣሪን ለዛ ለሰጠ ስጦታ አንድም ቀን አመስግነን አናውቅም። ምክንያቱም ሁሌም ነፃ ነው፣ ሁሌም አለ። ልክ እንደዚሁ ነው ማለት ያንተ አብዝቶ መገኘትም አንዳንዴ ሰዎች ሲሰሩበትና ደክሞ ሲያገኙት ነው እንጂ ዋጋ የሚሰጡ አንተ በችሮታ ብቻ ዝም ብለህ የምትሰጣቸው ከሆነ ሁሌም ቢሆን አንተን አሳንሰው ማየት ይጀምራሉ። ማለትም እሷ ምንም አይነት ነገር ሳታደርግ አንተ ዝም ብለህ ቴክስት ታደርግላታለህ። ጠዋት እንዴት አደርሽ፣ ማታ እንዴት አመሸሽ እያልክ ትደውላለህ፣ ቴክስት ታደርጋለህ። እነዚህ ነገሮች እንዴት ነው መገኘትህን ቀላል ማድረግ ያስመስላሉ። ወይም ደግሞ አንተ የምታደርጋቸውን ነገሮች በአጠቃላይ እሷ ማቅለል ትጀምራለች። ስለዚህ ይህን ስህተት ባሰራ መልካም ነው። መገኘትህን አንተ ካቀለልከው እሷ እንዴት ነው ዋጋ ሰጥታ ልታየዋች። ሁለተኛው ነገር ስሜታዊ ጥገኝነት የሚታየበት ከሆነ ነው። የትኛዋም ሴት ማለት ይቻላል ወንድ ልጅ በሷ ላይ ስሜታዊ ጥገኝነት እንዲያሳይ አትፈልግም። ምክንያቱም እንደ ሸክም ነው የምትቆጥረው። ለምሳሌ ሴት ልጅ ድንገት ልትዘጋጅ ትችላለች፣ አሊያም ደግሞ ድንገት ልታኮርፍ ትችላለች። ነገር ግን አንተ እነዚህ ነገሮች እንዳልኩ ረብሸውህ ሙድህን ከነተውት ደጋግመህ የምትደውል አሊያም ደጋግመህ ቴክስት የምታደርግ ከሆነ አሊያም ደግሞ ደስተኛ እንዳሉን ከሷ ፊት በጣም አክቲቭ የምታደርግ ከሆነ እየረብሸዋት ይጀምራሉ። ምክንያቱም ወንድ ልጅ የተረጋጋ እንዲሆን ትፈልጋለች። ወንድ ልጅ ግንኙነቱን ሊድ የሚያደርገው ደግሞ መረጋጋት ሲችል ነው። ከወንድ ኳሊቲዎች አንዱ ነገሮችን ሃንድል ማድረግ መቻል እንዲሁም በመረጋጋት ማሸነፍ ነው። ነገር ግን እንዳልኩ አንተ እነዚህ ነገሮች ማረጋግቶ ለሷ ሸክም መሆን ስትጀምር ከአንተ መራቅ ትጀምራለች። ምክንያቱም ለአንተ የነበራት ቫልዩ እየቀነሰ ስለሚመጣ። በመጨረሻ የምናየው ነገር ተገማሽ ማንነት መያዝ ነው። ሴቶች በጣም ከሚጠሉት ነገሮች አንዱ ተገማሽ ማንነት ሲኖር ነው። ማለትም ቀጣዩ ስቴፕ ምን እንደሆነ ስታቅ ለአንተ የነበራት ፍላጎት በከፊልም ቢሆን መቀነስ ይጀምራል። ለዚህም ነው አንዳንዴ በግንኙነት ውስጥ አይተህ ከሆነ ባድ ቦይስ የምንላቸው ወይም ደግሞ ባድ ካራክተር ያላቸው ወንዶች አሸናፊ ይሆናሉ ግንኙነት ውስጥ። ምክንያቱም ሴት ልጅ መገመት ስለማችል። አብዛኞቹ ሴቶች ደግሞ ቻሌንጅ ይወዳሉ። ጤናማ ግንኙነት ውስጥ እንኳን አይተህ ከሆነ የሆነ ግርግር ይፈጥራሉ ምናምን፣ በቃ ያን ነገር ስለሚወዱት ማለት ነው፣ ሌላ ነገር አይደለም። ብዙ ጊዜ ደግሞ ጨዋ ወንዶች የምንላቸው ለምሳሌ ግንኙነት ላይ ያሳካላቸው ምክንያቱም ተገማሽ ስለሆነ ነው። ምን ሊያደርጉ እንደሚችሉ ስለሚታወቅ ጠዋት ይደውላል፣ ማታ ይደውላታል፣ ቴክስት ያደርግላታል፣ ይንከባከባታል። በቃ ይሄ ነገር ለሷ አሰልቺ ነው።
ሴት ልጅ ደግሞ እንዳልኩ ቻሌንጅ ትወዳለች ማለት አንዳንዴ ቅድም ብያለሁ ባድ ቦይስ ወይም ደግሞ ባድ ካራክተር የምንላቸው ሰዎች በግንኙነት ውስጥ በብዛት የሚያሸንፉት ሴት ልጅ ቻሌንጁን ስለምትወድ ነው። እሱንማ ጨው አደርገዋለሁ ወይም ደግሞ እንዴት ነው ወደ ህይወቴ አመጣዋለሁ የሚል እልክ ውስጥ ስለምትገባ ማለት ነው። ሶ አንተም ተገማሽ መሆን አይጠበቅብህም። ልክ እንደ ንስሐ አባትህ እያንዳንዱን የህይወትህን ክፍል መናገር ልታቆም ይገባል። እድሜዋ ከመግፋቱ የተነሳ አፏን ሞልታ እባካችሁ ባል ፈልጉልኝ፣ ትዳር ፈልጉልኝ እስከ ማለት የደረሰችው እህታችን ዛሬ በጣም የሚያሳዝን ሙሉ ታሪኳን ታሰማናለች። ታዲያ እንደተለመደው እናንተን ኮፒ ሊንክ፣ ሪፖስት፣ ሼር እያደረጋችሁ ይህንን እግዚአብሔር በየሰው ህይወት ውስጥ እየገባ የሚያደርገውን ድንቅ ድንቅ ተአምር ለብዙ ሰዎች እንዲሰማ ብዙ ሰዎች ጆሮ እንዲደርስና ሰዎች እግዚአብሔር ለካ አለ ለእኛም ይደርስ ልናል እኛም ተስፋ አለን እንዲሉ እንዲጎብዙና እንዲጠነክሩ በአምላካቸው ተስፋ እንዲኖራቸው እንድታደርጉ እየጠየኩኝ እስከ መጨረሻው ድረስ እንድትከታተሉኝ እጠይቃችኋለሁ። እስከ መጨረሻው ድረስ ከኔ ጋር ሆኑ። ቤት ውስጥ 7 ልጆች ነን። ከ7ታችን 2ቱ ታላላቅ ሲሆኑ የአባቴ ወንዶች ልጆች ናቸው። ለእናቴ እኔ የመጀመሪያ ልጅ ነኝ። ከኔ በታች 2 ወንዶችና 2 ሴቶች አሉ። 13 ዓመት እስከሚሆነኝ ድረስ ስለምንበላው ስለምንጠጣው ሳንጨነቅ በእናትና አባታችን እጅ ተደላቀን ነበር ያደግነው። ነገር ግን ከዛ በኋላ ነበረ የህይወታችን ከባዱ መንገድ የተጀመረው። በተለይ ለእኔ የ13 ዓመት ልጅ እያለሁ ነበረ እናታችን በሳምባ ምች ህመም የተለየችን። ታዲያ ከዛ በኋላ የቤቱ የመጀመሪያ ሴት ልጅ እንደመሆኔ የእናቴ የነበረውን ኃላፊነት እንዳለ እኔ ላይ ወደቀ። ልጅነቴ ቀረና ለተናናሽ ወንድሞችና እህቶቼ እናት መሆንን መለማመድ ጀመርኩኝ። በተለይ የመጨረሻ ወንድሜ ገና የ2 ዓመት ህፃን ስለነበረ እሱን መንከባከብ ለሱ እንደ እናት መሆን የኔ ኃላፊነት ሆነ። እናቴ ባለች ሰዓት ህፃን ልጅ ናት፣ ምንም አታውቅም ትለኝ የነበርኩ ልጅ አሁን እኔ ነኝ ታናናሾቼን ህፃናት ናቸው ልጆች ናቸው እያልኩኝ ለእነሱ የማስበው። አሁን ስለ ጨዋታ ስለ ትምህርት ቤት የቤት ስራ ማሰብ ቀርቶ ቁርስ ምን ይበላ ምሳ ምን ይሆን ታናናሾቼ ለብሰው ታጠቡ አልታጠቡ ጤፍ ተፈጨ ሽሮ አለቀ በርበሬ ተወደደ ዘይት ጨመረ ብቻ በቃ ገና በልጅነቴ ታላላቆቼ እንኳን የማያስጨንቃቸው ነገር የኔ ጭንቀት ሆነ። ሙሉ የቤቱ ስራ ኃላፊነት በእኔ ላይ ወደቀ። ጠዋት ተነስቼ እንጀራ ጋግሬ ቁርስ ሰርቼ አብልቼ ትምህርት ቤት የሚሄዱትን ሸኝቼ ለሚቀሩት ምግብ አስቀምጬ ለራሴ ራሴን ሳላየው እንደተጨመረርኩኝ እጄ የነካውን ሊጥ እንኳን ሳልታጠበው ጫማዬ ይወልወል አይወልወል ልብሴ ቆሽሽ አይቆሽሽ ሳላይ ነፍሴን ጥዬ በሬ የትምህርት ቤቱ በር ላይ ስደርስ ወይ በር ተዘግቶ ተመለሽ ይባላለሁ ወይ ተንበርክኬ ውስጥ እጄ እስኪቀላ አገረፋለሁ። አቤት ከገባውም ደብተሬን ከወረወርኩኝ የማነሳበት ጊዜ የለኝም። በትምህርት በጣም ደካማ የምባል ተማሪ ሆንኩኝ። ከብክነቴ የተነሳ ራሴን ዞር ብዬ የማይበት ጊዜ እና ልብም የለኝም ነበረ። ታናናሾቼን አጥቤ አሳምሬ መሸኘት ነበረ ለኔ የመኖር የሚመስለኝ። እንደዚህ እያልኩኝ ለራሴ አፈር መስዬ ለወንድሞቼና ለእህቶቼ እየኖርኩኝ 10ኛ ክፍል ደረስኩኝ። ከዛ በኋላ 10ኛ ክፍል ላይ አባቴ ምን እንደተፈጠረ በማናውቀው በሽታ በ3 ቀን ህመም በሞት ተለየ። አሁን ይበልጥ ሌላ 2ኛ ምዕራፍ ከባዱን መንገድ ተቀላቀልኩ። ከዚህ በኋላ ችግርም አንዳንዴ ሲብስም ረሃብም ነበረ። እኔም የቤት ውስጥ ኃላፊነት አልበቃ ብሎኝ ጭራሽ የገቢ ጉዳይ ያሳስበኝ ጀመረ። አሁን 2 ታላላቆች ወንድሞቼ የትም እየተራራጡ ገንዘብ ማምጣት ጀመሩ። ነገር ግን ብዙም ሳይቆይ የመጀመሪያው ትልቁ የአባቴ ልጅ የሆነ ወንድሜ ትዳር ያዘና የራሱ ኑሮ መኖር ጀመረ። ይረዳናል፣ ግን በቂ አልነበረም። ከዚህ በኋላ እኔ ለታናናሾቼ በልተው እንዲኖሩ ከሰው በታች እንዳይሆኑብኝ የለመዱት እንዳይቀርባቸው እናትና አባታቸውን እያስታወሱ እንዳይከፉብኝ ከአሁን የበለጠ መጣር እንዳለብኝ ተሰማኝ። ከወንድሜ ላይ ትንሽ ብር ተቀብዬ ገበያ ውስጥ ሽንኩርት፣ ቲማቲም፣ ቃሪያ መሸጥ ጀመርኩኝ። እዛ የሸጥኳትን ያህል ሸጬ በፀሐይ ፊቴ ተቃጥሎ አቧራ እንደ ቅባት ፊቴ ላይ ተለድፎ ሰውነቴ በድካም ዝሎ ለታናናሾቼ የምትሆን ነገር ይዤ ስገባ ደስ ይለኛል። የእኔ መልክ መጥቀር፣ ማጌጥ፣ ልብስ መቀየር ትዝ አይለኝም ነበረ። እንዲህ ጠዋትና ማታ እየታገልኩኝ ለእህቶቼና ለወንድሞቼ እየኖርኩኝ አመታት ነጎዱ። አንድ ታላቅ ወንድሜን እና 2 ታናናሽ እህቶቼን ዳርኩኝ። 2ቱን ታናናሽ ወንድሞቼን ይዤ አሁን ከህይወት ጋር ትግሬን ቀጠልኩ። ነገር ግን ወንድሜን ስድር ታናናሽ እህቶቼንም ስድር ለማንም ትንፍሽ ባልለውም የእኔስ ነገር እንዲሁ ነው የምሞተው። ታናናሾቼ እንኳን ሲያገቡ እኔ ለዚህ ክብር አልተፈጠርኩም እያልኩኝ ራሴን እጠይቅ ነበረ። የሚያየኝና የሚያገኘኝ ሰውም በቃሽ አሳድገሻቸዋል፣ እነሱን መላመላ በይና የራስሽን ህይወት መኖር ጀምሪ፣
ሴት ልጅ ነሽ፣ ጊዜ ቆሞ አይጠብቅሽም ይሉኛል። ነገር ግን እኔ ሳላስበው ቀርቼ ሳይሆን ለወንድሞቼና ለእህቶቼ ስኖር ራሴን ትቼው ራሴን ረስቼው ስለነበረ የተፈላጊነት ስሜት እንኳን እንዲሰማኝ የሚያደርጉ ነገሮች ወደ ህይወቴ መተው አያውቁም። የወንድ ልጅ አይን አርፎብኝ አያውቅም። ወደድኩሽ የሚል የወንድ ልጅ ድምጽ በጆሮዬ መጥቶ አያውቅም። ምክንያቱም እኔ እንደ ሰው በስራ አታጥቤ ተቀባብቼ ወዝቼ ወደ ውጭ ወጥቼ አላውቅም። ምክንያቱም እኔ የሚያምርብኝን ልብስ ለብሼ የሚያምርብኝን ጫማ ተጫምቼ አላውቅም። ምክንያቱም እኔ ፀሐይ ያጠቆረው ፊት፣ ነፋስ ያደረቀው ቆዳ፣ አቧራ የሰነጣጠቀው ተረከዝ ይሄ ነገሯ ያምራል የማይባል አራት ዝረክረኪ ራስሽን ጠብቂ እያሉ የሚያፌዙብኝ ለቤተሰብ የኖረች ምስኪን ነበርኩኝ። ምክንያቱም እኔ ከጸጉሬ ላይ ሻሽ ወርዶ ጸጉሬን በቅባት ወስዶ አምሮብኝ አግጬ አላውቅም ነበረ። ታዲያ ይችን ሴት ማን ለፍቅር ይፈልጋታል? ማን ለመሳም ይፈልጋታል? ማን ለማቀፍ ይፈልጋታል? በቃ ለፍቅርም ለምንም የሚመኘኝ አንድ ሰው ወደ ህይወቴ ሳይመጣ እድሜ ይገፋ። ነገር ግን በተለይ ሁለት እህቶችን ከዳርኩኝ በኋላ እነርሱ ልጃቸውን አቅፈው ሲስሙ፣ አራስ ቤት ሲሉ፣ ክርስትና ሲያገብሩ ሳይ እኔስ ግን ማለት ጀመርኩኝ። እኔ ስለ እነሱ ስል አፈር መስዬ ራሴን ጥዬ እነሱን አስግጬ አሳምሬ አዘንጬ አኑሬ ለትዳር አብቅቼ እኔ ግን ቤት ውስጥ ስቀር ስለኔ የተጨነቀ አንድም ሰው አለመኖሩን ሳስብ በተለይ ውስጤ በጣም ይረበሽ ነበረ። እነሱ እንዳይጎድልባቸው ስጠቁር እኔ ያቺ ልጅ ከመባል ያቺ ሴትዮ ወደ መባል ተሸጋገርኩኝ። አሁን እድሜ ከሄደ ከረፈደ መታጠብ ጀመርኩ። ወንድ በማያየኝ ሰዓት ማጌጥ ጀመርኩ። ነገር ግን ማንም ሰው አይቶኝ አላገባችም ብሎ የሚገምት ሰው አልነበረም ከሚያውቀኝ ሰው በቀር። በሚያውቀኝም ሰዎች ዘንድ ቡና መጠጫ መሳለቂያ ሆንኩኝ። ወይ ሳትወልድ አረጀች እያሉ ከንፈር መምጠጫ አደረጉኝ። እንደሷ እንዳትሆኑ እየተባልኩኝ የቆሞ ቀርነት ምሳሌ ሆንኩኝ። ሊያጽናኑኝ የሚሞክሩትም ከዚህ በኋላ ፈላጊም አይኖራትም ብታገባም ፍሬ አይኖራትም ብለው ስለሚያስቡ በቃ ወንድሞችና እናቶችን አንቀባረሽ አሳድገሻል አይቆጭሽም እያሉ ሊያጽናኑኝ ይሞክራሉ። እኔ ግን እንኳን ልጽናና ውስጤ ደማ ነበረ። ከረፈደ ነቃው። ጊዜ ካለፈ በኋላ ባነንኩኝ። ነገር ግን ምንም የሚመጣ ነገር የለም። በጣም ይከፋኝ ጀመረ። እለት ተእለት ተደብቄ ማልቀስ ሆነ ስራዬ። በቃ ይሄን ነው የፈጠርከኝ ለሰው ኖሬ እንዳልፍ ነው እያልኩኝ አምላኬን ከዚህ ሁሉ ዓለም ላይ ካለ አዳም ለኔ የሚሆን አንድ አዳም አተህ ነው እያልኩኝ አለቅስበታለሁ። ሰውን ትቼ ከፈጣሪ ጋር መጨቃጨቅ ጀመርኩኝ። የቀረኝ ገዳም የለም። ሄጄ ያላለቀስኩበትም ታቦት እመቤቴን ያላለቀስኩባት ቀን የለም። ልጇንም ለምን ብዬ በእኔ ላይ ብቻ ብዬ ያልጠየኩበት ቀን የለም። ብቻ እንደዛ እያልኩኝ 36ኛ ዓመቴን አስቆጠርኩኝ። ምንም ባለቅስ ምንም ብጮህ ግን ጠብ የሚል ነገር አጣሁ። የሚያይ ሰው ሁሉ መጠቋቆሚያ የቆሞ ቀር ምሳሌ ያደረገኝ። የቡና ላይ ርዕስ፣ የሰርግ ቤት ከንፈር መምጠጫ፣ የድግስ ላይ መነጋገሪያ ሆንኩኝ። እንደ ቀልድ ስለ ትዳር ለሚያነሱብኝ አፌን ሞልቼ እስኪ ባካችሁ ትዳር ፈልጉልኛ እንዲህ ከምትሉኝ ማለት ጀመርኩኝ። ከዚህ በኋላ ግን እኔም ተስፋ ቆረጥኩኝ። አይ በቃ እግዚአብሔር ለዚች ምድር ደስታ አልፈጠረኝ ይሆናል አልኩኝ። ምናልባትም እኔ ደስታዬ በሰማይ ይሆናል ብዬ የትዳርን ጉዳይ እርግፍ አድርጌ ትቼ እንዴት ይችን ዓለም እንደምሰናበታት ማሰብ ጀመርኩኝ። አንደኛ ወንድሜ ትልቅ ሆኗል። እሱ የእሱም ታናሽ አድጓል። ለመኖር የሚቸገሩ አይደሉም። ስለዚህ እኔ ወደ አንዱ ገዳም ሄጄ እዛው ከፈጣሪ ጋራ ለመኖር ወሰንኩኝ። ታዲያ ይሄንን ነገር ዛሬ ነገ እያልኩኝ አንድ ቀን እያልኩኝ ስቀጥር የንስሐ አባቴ የሆነ ቀን እፈልግሻለሁ ብለው እቤት ድረስ ነይ እስቲ ቁጭ በይ ብለው አጠገባቸው ካስቀመጡኝ በኋላ እንደው ደፈርከኝ አትበኝና እንደው በድንግልና ነው አይደል ያለሽው? አደራሽን አፍረሽ ወይም ፈርተሽ እንዳትዋሽኝ፣ ለነፍስ አባት አይዋሽም አሉኝ። አዎ አባ፣ እኔ ለእርስዎ እንዴት ዋሻለሁ? እኔ ወንድ ተጠግቶኝ አያውቅም። እንደ ሴት መወደድን መፈቀርን ፈለግን አይቼው አላውቅም። እንዴት ብዬ ድንግልናዬን አጣለሁ አልኳቸው። አይዞሽ እሱ አምላክሽ ይወድሻል፣ ሰው ቢወድሽ ምን ይረባሻል አሉኝ። ከዛ አሁን ፈጣሪሽ ያመጣልሽ ትዳር አለ፣ እግዚአብሔር አይቶሻል። የማርያም ቤተክርስቲያን ካህን የሆኑ አባት ለትዳር ሲጸልዩ እግዚአብሔር ወደ አንቺ እንዳመለከታቸው ነገሩኝ። እና ካህን አታገቢም አሉኝ። ደነገጥኩኝ። እኔ ለካህን እገባለሁ ወይ ብዬ አባ እኔ ለካህን የምገባ ነኝ አልኳቸው። እግዚአብሔር ከመረጠሽስ አሉኝ። ይሄ ለኔ ከክብር በላይ ነው። እግዚአብሔር ከፈቀደልኝ ይሁንልኝ አልኳቸው። እኔ የተናኩ ነኝ። እኔ ብዙ ሰዎች አፋቸውን የከፈቱብኝ የተጠቋቆሙብኝ ነኝ። እኔ የቆሰልኩ የተከፋሁ ነኝ። ነገር ግን እግዚአብሔር አይቶኝ ለዚህ ክብር ከሾመኝ ደስተኛ ነኝ። ደስ ነው የሚለኝ አባ አልኳቸው። ይኸው ዛሬ እጅግ የተከበሩና እግዚአብሔርን የሚፈሩ አባትም ባልም የሆኑ አክብሬ አንቱ ብዬ የምጠራቸው ገብተው እግራቸውን አጥቤ እስኪባርኩኝ ድረስ የምቸኩልላቸው የሚያከብሩኝ፣ የሚወዱኝ፣ የሚጸልዩልኝ የትዳር አጋር እግዚአብሔር ሰጥቶኝ
ሰጥቶኝ በ38 ዓመቴ ትዳር መስርቼ አትወልድም በተባልኩበት ጊዜ ከ38 ዓመት በኋላ እግዚአብሔር ፍሬ ሰጥቶኝ የሁለት ሴቶች ልጆች እናት ሆኛለሁ። እኔ ዓለምን፣ ጌጥን፣ ውበትን በሚያዩ ወንዶች ለምን አልተፈለኩም ብዬ ሳለቅስ ልብን፣ ማንነትን፣ ክብርን፣ ንጽህናን፣ ፈሪሃ እግዚአብሔርን፣ ሴትነትን በሚያዩ ወንድ አባት ባል ባረከኝ፣ ጎበኘኝ እና ቢዘገይም እግዚአብሔር የሚቀድመው የለምና እግዚአብሔርን ጠብቁት፣ ይመጣል፣ ብቻ ጽኑ ጸልዩ እናንተ ብላናለች። እንግዲህ እኔ መጀመሪያ ላይ በጣም አዝኜ ነበረ፣ ውስጥ ላይ በጣም አዝኜ ነበረ። ነገር ግን መጨረሻውን ስሰማ እጅግ በጣም ነው የተደነኩት። ግን እግዚአብሔር እንደዚህ እንደሚሰራ ሁሌም የታወቀ ነው። እግዚአብሔር ለተገፉት ቅርብ ነው፣ ለተተዉት ቅርብ ነው፣ ለተረሱት ቅርብ ነው፣ ለተጣሉት ቅርብ ነው፣ ማንም ለማያያቸው ቅርብ ነው፣ ሊያቆሸሹ ለተባሉ ቅርብ ነው እና እግዚአብሔር ለእንደዚህ አይነት ለምስኪኖች ነው ቅርብ የሆነውና እንደሆነውም እግዚአብሔር ይኸው እንደዚህ የተናኩነኝ የተተውኩነኝ ያለችው ብዙ ሰዎች ከንፈር የመጠጡባት የተረሳችዋን ሴት እግዚአብሔር እንደዚህ አይቶ እጅግ በተከበረ ሰው በተመረጡ ሰው የእሱ አገልጋይ በሆኑ ሰው ባርኳታል እና በእንደዚህ አይነት ሁኔታ ውስጥ ያላችሁ ሴቶች እህቶቻችን ልትኖሩ ትችላላችሁ። እግዚአብሔርን ጠብቁ፣ እግዚአብሔርን ተስፋ አድርጉ። እግዚአብሔር አይዘገይም። ብቻ ከሱ ተጣበቁና እግዚአብሔርን ጠብቁት መልእክቴ ነው። በሌላ ደግሞ የእግዚአብሔር ድንቅ ስራ ተመልሰን እስከምንገናኝ ሰላም እግዚአብሔር ከእናንተ ጋራ ይሁን። ሰላም ሁኑ።